ዛሬ በእግዚአብሔር ጸጋ ወይም ኃይል መራመድ በሚል ርዕስ እናገራለሁ። አንድ ሰው ብቻ ነው አሜን። በጣም የሚገርመው ለምሳሌ ልንገራችሁ። እድገቴ እንደው ጀስ ይሄንን ኤክስፕሌን ለማድረግ እንዲመቸኝ ቸርች ውስጥ ነው እና ፒያኖ እየተመታ ቲንቲንግ እያደረጉ እየመቱ እንደዚህ አይነቱን ፒያኖ እየመቱ ነው እንትን ያልኩት እና በፊት በጣም የምቸገርበት የነበረው ኪስ ሚስ ያደረጉ ሰዎች እንትን ያደርገኛል እና ከአምልኮ ውስጥ እወጣለሁ። ገብታችኋል? እየዘመርኩ ምናምን ጅጅ ሲል እላለሁ አምልኮዬን አቆምና ሙዚቃው ጋር እሄዳለሁ ማለት እና በጣም ጸለይኩ። ጌታ ሆይ እርዳኝ ለምን ችግር ይሆናል እና እግዚአብሔር ረዳኝ። ከዛ ውስጥ ወጥቼ አሁን ቃሉን እያልኩኝ እዘምራለሁ። ገብታችኋል? ምን ይሆናል መሰላችሁ? በክርስትና ህይወትም ልክ እንደዚህ በቃ በእምነት ነው በጸጋ ነው እያለን ግን በጸጋ ሳይሆን በራስ የምንሄድባቸው ጊዜዎች አሉ። ኢን ሪያሊቲ በራሳችን ነው እያደረግን ያለነው። የእግዚአብሔርን ጸጋ ተደግፈን አይደለም። በእግዚአብሔር ጸጋ ሳይሆን በሰው አቅምና ችሎታ ይሆናል። ዛሬ ልናገርበት የምፈልገው ስለ እግዚአብሔር ጸጋ ነው። ሰው አቅም ሰጥቶታል። ሰው በራሱ ማድረግ የሚችላቸው ነገሮች አሉ። ግን ሰው በእግዚአብሔር ሲደገፍ የተለየ ሂደት ውስጥ ይሄዳል። ኢቭን ሰው እችላለሁ የሚለው የእግዚአብሔርን እርዳታ ይጠይቀዋል። ገብታችኋል? በእግዚአብሔር እርዳታ በእግዚአብሔር ምሪት ያደርገዋል። ሁሉ ሰው እንደፈቀደ ማድረግ እንደወደደ ማድረግ መብቱን ሰጥቶታል። እግዚአብሔር ለሰው ሁሉ መብት ሰጥቷል። ግን እንደፈቃዱ ደግሞ ያደርጋሉ ጥቂቶች ናቸው። ከጥቂቶቹ ያደርጋል። አሜን ነው። ይህንን አሁን በተከታታይ የመጀመሪያ ሳስተምር በጣም አጭር ተናግሬያለሁ። ማን ኳሊፋይድ የሚያደርገው አልችልም የሚል እችላለሁ ስትል እግዚአብሔር ዝም ይላል። አብርሃም ችሎ ከአጋር ልጅ ወልዷል። ያ የአብርሃም ችሎታ ቤቱን እንዴት እንዳደረገው ታውቃላችሁ። ልጅ መውለድ ወልዷል። በእግዚአብሔር አቅም ሲሆን አብርሃም አልችልም ሳራ አልችልም ሲሉ አሁን እችላለሁ ያለ ጌታ ይስሐቅን ሰጣቸው። የሚያስቅ ሁለቱን ሳቁ። ለምን? ሰው የማይችልበት ሰዓት እግዚአብሔር ይችላል። ኢየሱስ ጌታ ነው። ታውቃላችሁ አይደል? ኢዮብ ስንት ምዕራፍ በህይወቱ ካለፈ በኋላ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህ ደግሞ ይከለከል ዘንድ እንደማይቻል አሁን አወቅኩ። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን አይኔ የእግዚአብሔር ችሎታ መቼ ይገለጣል? እኔ አልችልም ስል ወገኖች፣ ብዙ ሳንታገል እኮ አልችልም ማለት ይቻላል። እጅ መስጠት ይቻላል። ችግሩ ስንታገል ዘመናት ይቆጠራል። አልችልም ስል ነው እና የመጀመሪያው ያልን የተማረሱ ነው። አልችልም ማን ነው ኳሊፋይድ ብቁ ሰው ማን ነው? አልችልም የሚል የምታውቁትን ነገር ጸልያችሁ ጌታ ሆይ እርዳኝ፣ ያላንተ ምን አደርገው አልችልም። ሀምብል ሁኑ በእግዚአብሔር። ለምን? ለእግዚአብሔር ቦታ በህይወታችሁ ይኖር። አንደኛ ነው። ዓለምን ባለፈው ሳምንት ስናገር ስለ ትዕቢት ተናግሬ ነበር። ሰዎች እየተንታበ ያለው እያሉ አይደለም ትዕቢተኞች ነው እችላለሁ እያሉ በኋላ እኔ ያደረኩት ይባላል። እኔ ይሆናል። ግን when you come to God በእግዚአብሔር ጸጋ ስታደርጉት እናንተ እንዳይደላችሁ ታውቃላችሁ። ሰዎች አፕሪሺየት ሲያደርጓችሁ that's not me it's him። ኢየሱስ ጌታ ነው። እና የእግዚአብሔርን ጸጋ ቦታ ልንሰጠው ይገባል። ባለፈው ሳምንት ደጋግሜ የተናገርኩት ይህ ጸጋ ተሰጥቶናል። አይደለም መሰጠት፣ በጸጋ ላይ ጸጋ ተሰጥቶናል። ክብር ለእግዚአብሔር። ብትጠይቀው አብዝቶ ሊሰጥ ይችላል። አልችልም በምትለው ነገር እንድትችል አቅሙን ሊለቅልህ ይችላል። ጸጋ የእግዚአብሔር ኃይል ነው፣ የማዳን ኃይል ነው። የእግዚአብሔር ጸጋ በነፃ እውነት ነው፣ በነፃ ነው የሚሰጠው።
ግን ጸጋ የሚለው የማዳን ኃይል ያለው የእግዚአብሔር አቅም የእግዚአብሔር ጉልበት። በጣም የሚገርመው ጥቂት ትንሽ ለሆነ ሰው እግዚአብሔር ጸጋውን ያደርግና ታላቅ ነገሮችን ያደርጋል። መጽሐፍ ቅዱስ ውስጥ ያሉትን ዛሬ እንደ ትልቅ ግዙፍ አድርጋችሁ የምናያቸው ሰዎች ማለት ነው። እስኪ እግዚአብሔርን ከነሱ አውጡና እነማን ናቸው? እስኪ ከአብርሃም ሕይወት እግዚአብሔርን አውጡና ማን ነው? ማንስ ያውቀዋል? አንድ ከብት ይከተል የነበረ አንድ ሰው ነው። በቃ ጀስት አንድ ዘላን። ይህ ዓለም ሁሉ ዛሬ የአብርሃም ዘር ተብሎ እስኪባል ድረስ ያደረገው የእግዚአብሔር ማንነት ነው፣ የእግዚአብሔር ችሎታ ነው። ወገኖች ምንም ትንሽ ሁን እግዚአብሔር ሲደመር ትልቅ ያንን ማወቅ ነው። አንድ ሲባል የሰማሁት አንድ እንትን አለ መጽሐፍ ላይ ያነበብኩት ጆን ማክስዌል የሚባል ሰው የጻፈው ላይ እና ምን አለች አሉ አይጧ እንትኑ ላይ ዝሆኑ ላይ ተቀመጠችና ሁለቱ ድልድዩን ተሻገሩት። ያው ታውቃላችሁ ዝሆን ድም 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 እያለ እንትኑ ድልድዩ ዥው እያለ ተሻገሩ። ምን አለች? አናወጥ ነው አለች። አናወጥ ነው። ጥሩ ነው ፓርትነሯን ማወቅ ገብታችኋል። ግን የእሷ እኮ ምንም ነው አይደለ? ግን የእሱ ነውጥ የእሷ አርጋው እግዚአብሔር በእውነት በሕይወታችሁ ሲታከል ሲደመር ነውጡ ኃይለኛ ይሆናል። ነውጡ እና በእግዚአብሔር ቃል ውስጥ የምታገኟቸውን ሰዎች እግዚአብሔርን አውጡና እነማን ናቸው ነው? ዛሬ የምናውቀው ጳውሎስ ብዙ የሁለት ሶስተኛውን የመጽሐፍ ቅዱስ የአዲስ ኪዳን መጽሐፍት የጻፈ ሰው አንድ ፈሪሳዊ ነው። ነገረኛ ፈሪሳዊ፣ እንዲያውም ቀናተኛ ፈሪሳዊ፣ ሰውን ከመግደል የማይመለስ እንደዚህ አይነት ሰው ነበር። የእግዚአብሔር ጸጋ ሲመጣ ያን ሰው ሌላ ሰው ግን አንድም ቀን ስለ ትምህርቱ ሲመካ ታዩት። የሚመካው በአንድ ነገር ነው፣ በእግዚአብሔር ጸጋ። ወገኖች ለእናንተም ተሰጥቷል። ይህ ጸጋ እግዚአብሔር አትረፍርፎ ሰጥቷል። ይህ ጸጋ በሕይወታችን የሚሰራ ወይም የምንቀበለው በእምነት መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 2 ቁጥር 8 እና 9 ይላል ጸጋው በእምነት አድኗቸዋል። ጸጋው አድኗቸዋል አይደለም፣ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ታውቃላችሁ፣ የስራ ጉዳይ አይደለም፣ የጸጋው ጉዳይ። እንዴት አገኘው ይህንን ጸጋ? በእምነት ስለ ወንጌል ሲነገረን፣ ስለ ጌታችን ስለ ኢየሱስ ክርስቶስ ሲነገረን ስናምን ይህ ጸጋኛ ውስጥ ይገባል። ስታምነው እና ጸጋን ለመቀበል እምነት ያስፈልጋል። ሮሜ ምዕራፍ 3 ላይ 22 እስከ 24 እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም፣ ሁሉ ኃጢአትን ሰርተዋል፣ እግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ኢየሱስ ጌታ ነው። እንዲያው በምን? በጸጋው ያጸደቀን ምንድነው? ጸጋው ነው። እንዴት ብለን ብንል ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሰው ሲያምን የእግዚአብሔር ጸጋ ያጸድቀዋል። ኢየሱስ ጌታ ነው። በምን? በእምነት። ካላመንከው ጸጋው አንተ ላይ አይመጣም። የተለያየ አይነት ጸጋ እንዳለ ተናግሬያለሁ። ባለፈው ሳምንት ትንሽ ነካ አድርጌ አልፋለሁ። እንግዳም ቢኖረን ይሰማል ማለት ነው። ሕይወት ያገኘ ነው። አዎ በጸጋው ነው። የእግዚአብሔር ቃል ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። በዚህ ጸጋ ነው እና በማመን ይህን ጸጋ አግኝተናል። ሕይወትን ያገኘ ነው በጸጋው። እምነት
ምንድነው የሚያደርገው? ይሄ ጸጋ በእኛ ህይወት ውስጥ እንዲሰራ ያደርገዋል፣ እንድንቀበለው ያደርጋል ማለት ነው። እምነት መቀበያ ነው። በመንፈስ ዓለም ውስጥ ያለውን ነገር የምንቀበልበት። ክብር ለእግዚአብሔር ነው። ልጅ የሆነው በጸጋው፣ ይኸውም በማመን ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ኢየሱስ ጌታ ነው። ይህን ጸጋ ያገኘ ነው። ይህ ጸጋ ልጅ እንድንሆን ያደረገን ስናምን ነው። እና እምነት ምን ያህል ፓርት እንዳለው በህይወታችን እንድታውቁ የሰው ድርሻ አለ። ጀስት እግዚአብሔር ብቻ አይደለም። በጣም ይሄ ክሪፕል የሚያደርግ ትምህርቶች አሉ። ሰው ምንም ድርሻ እንደሌለው ጀስት ምንም ኖ you have to believe ማመን አለበት። ማመን አለ። ኢየሱስ ስለሞተ ሰው ሁሉ አይድንም። ማመን አለበት። that's why ወንጌል የምንሰብከው የሚያድነው ኃይል እንዲያገኛቸው ነው። ኢየሱስ ጌታ ለቲቶ ሲጽፍለት ምን አለ ሐዋርያው ጳውሎስ? ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧል፣ ኃጢአተኝነትና ዓለማዊ ምኞትን ያስክዳል። የተባረከውን የጌታችንን የኢየሱስ ክርስቶስ መገለጥ የክብር መገለጡን እንድንጠባበቅ ያደርገናል። በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ምኑ? ጸጋው። ትትቀበለው ጸጋው ያስተምራል። በቅድስና እንድትኖር ያደርጋል። ኃጢአትን እንድትጠላ ያደርጋል፣ እንድትክደው። ኢየሱስ ጌታ ነው። የምንኖርበት አቅም ምንድነው ብትሉ የእግዚአብሔር ጸጋ። በህይወት መንገስ ያለው የጸጋ ብዛት መቀበል በጣም ይገርማችኋል። እንደ ጠይቃችሁ ነው የሚሰጣል። ያበዛዋል። በጸጋ ላይ ጸጋ ተሰጥቶናል። ይሄ ጸጋ ግን የምታገኘው በእምነት ስትቀበለው፣ የእግዚአብሔርን እውነት ባወቅክ ቁጥር ጸጋው እየተጨመረ ይሆን። የጸጋን ብዛት የጽድቅ ስጦታን ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ ይላል። መቼ? አሁን በዚህ ምድር ሲሆን አይገፉም ማለት አይደለም። የሚመጣው አይንዳቸው። ጌታችን ኢየሱስ ክርስቶስ አለ ቃሌን ሰምቶ የሚያድርግ ቤቱን በአለት ላይ የሚሰራ ልባምን ሰው ይመስላል ይላል። ንፋስ ይነፍሳል፣ ወጀብ ይሆናል፣ ገፋው፣ ያን ቤት ገፋው ይላል፣ ግን አልወደቀም ይላል። ለምን? የእግዚአብሔር ቃል የጸጋው ቃል ስለሚያቆመው። ወንድሜ እህቴ፣ እግዚአብሔር ጸጋ አለው። ላይፍ በዓለም ሳላችሁ መከራ አላችሁ አለ ብሏል። የጻድቃን መከራቸው ብዙ ነው ይላል። አዲስ ኪዳንም ብሉይ ኪዳንም መከራ እንዳለ ሪያሊቲውን ይነግረናል። ግን እግዚአብሔር ደግሞ ጸጋ አለው፣ የሚያቆም ጸጋ አለው። ሌላውን ሲንድ አንተን ያቆምሃል። የመጣው ሁሉ አይገፋም። ቤትህ ቀን እንደመጣው አይሆንም። የእግዚአብሔር ጸጋ። አንድ ጊዜ ናይሮቢ ኖር ያለው ትንሽ ጊዜ እና እኛ ቤት ሁሌ ይሳቃል። ማታ ሁላችንም ወተን ስንመጣ እንስቃል እና ጎረቤቶቻችን ሌሎች አበሾች አሉና የነገሩንን ነው። የኛ ደግሞ ቲቪያችን ተበላሽቷል እና ያው የቀን ውሏችንን እያወራን እና እንጨዋታለን፣ እንስቃለን። ከዛ በኋላ ፕሮግራም አለን የባይብል ስተዲ አብረን እንትንንና ጸልየን እንጨርሳለን፣ እንተኛለን። የሚያመሻ ያመሻል፣ የሚተኛ ይተኛል። እና ጎረቤቶቻችን አንድ ቀን ጋበዝናቸው። እዛ መጥተው የኛ ደስታ ነደፋቸው እና ደስ ብሏቸው ቆዩና ምን አሉ? ለካ እኛ እኮ ቲቪያችሁ የሚሰራ መስሎን አሉ። ለምን ስንላቸው እንዴ እናንተ ስንሆን ማታ ምን ቻናል እያዩ ነው ብለው ይቀየራሉ። ያላወቁት ቻናሉ ከላይ የቤት ደስታ ከላይ ግን ጸጋን ይሰጣል። ችግር የለም ማለት አይደለም። ቻናላችሁን ከላዩ ጋር በእግዚአብሔር ደስ ይበላችሁ፣ በጌታ ደስ ይበላችሁ። ይህም ብሎ ሲል እኮ ጳውሎስ እስር ቤት ሆኖ ጉድጓድ ውስጥ ተቀምጦ በጌታ ደስ ይበላል።
ደግሜ እላለሁ ደስ ይበላል። ወገኖች እንዴት ይመስላል ቤታችሁ? ጸጋው ያስፈልገው በህይወት ለመንገስ ይሄ ጸጋ ያስፈልጋል። በጌታ በረታ ሲባል አንድ ሰው ጸጋው አለው ማለት ባይተው ልንገራችሁ፣ ይሄ ጸጋ የሚባለው ዝም ብሎ የሚባል ንፋስ አይደለም። ጸጋው አቅሙ ያለው ዕውቀት ላይ ነው። የምትሰሙት የእግዚአብሔር ቃል ነው። ስለ ክርስቶስ ወንጌል ስንሰበክ አይደለም የዳነው ወንጌልን አምነን፣ እንደዚሁ ስለ እግዚአብሔርና ስለ ጌታችን ስለ ኢየሱስ ክርስቶስ ባወቃችሁ መጠን የእግዚአብሔር ጸጋ እየበዛ ሄደ። ባለፈው ስናገር በጣም ጸጋ ይበዛለት ሲባል ተብሎ የሚባለውን ሰው ጠጋ ብዬ ማሸተው ምንድን ነው? ምን ያህል ስለ ጌታ ያውቃል? ማወቅ ሲባል ጥቅስ አይደለም፣ በህይወቱ ቴስት አድርጎታል። በህይወቱ ቴስት አድርጎታል። ንግግራችን በጸጋ እንዲሆን ይናገራል ቃሉ። ታውቃላችሁ፣ አንድ ወንድም ምን አለ ደወለልኝ እና ፓስተር እንደው ጀስት አበቃ አብሬ እንድትጸልይልኝ ፈልጌ ነው ምናምን ብሎ አለኝ። እሺ ጸልይልሃለሁ ብዬ ማውራት ጀመርኩ። ያው እያወራኸኝ ለቀቀኝ አለኝ። ሰማች? እያወራኸኝ ምን አደረገኝ? ለቀቀኝ። ምንም አይደንቀኝ። ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ንግግራችሁ በምን ይሁን ይላል? በጸጋ ይሁን። ጸጋ የምትለቁ ከሆነ ሰውየው ላይ በንግግራችሁ ግዴታ ስብከት ላይ ሆን ይችላል። ምዕራፍ 1 ምዕራፍ 2 3 እያላችሁ ባጠቅቱም የእግዚአብሔርን ነገር የምትናገሩ ከሆነ ከሰውየው ላይ ያለው ድባት ይሄዳል። ኢየሱስ ጌታ ነው። ለምን? መጽሐፍ ቅዱስ ምን ይለናል? ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ አንዳንዴ አይደለም ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ጸጋ ኃይል ማለት ነው። ንግግራችሁ ቤታችሁ እርስ በርሳችን ኤዲፋይ ብንደራረግ ባል ሚስት ባሏ ስትወጡ ተሸልማችሁ ትወጣላችሁ። የሚጨምር በወንድምሽ ላይ የሚጨምር የሚያድሰው ቃል እህቴ ላይ እንደዛው ንግግራችን በጸጋ እንዲሆን ይፈልጋል። ስለዚህ ኢቭን በአንደበታችን እንድንገልጠው ይፈልጋል። እና አገልግሎት ሁሉ ደግሞ እንደተሰጠን ጸጋ እንድናገለግል መጽሐፍ ቅዱስ ይናገራል። በዚህ ጸጋ እንድንዘረጋ ይፈልጋል። ነግሬያለሁ። ባለፈው ሳምንት ስናገር ምንድነው? አንድ ቀን እንጠየቃለን። የተሰጠህን ምን አተረፍክበት? ያልተቀበለ ማንም የለም። ወገኖች በቤቱ ድከሙ፣ በቤቱ ሩጡ። ኢየሱስ ጌታ ነው። ታውቃላችሁ አንዱ የመጋቢነት አገልግሎት ወይም ደግሞ አገልጋይ ሲባል ሰው ጸጋን ነው የሚመገበው። ስለ እግዚአብሔርና ስለ ልጁ ማውራት፣ መስበክ፣ ማስተማር ይገባዋል። ጴጥሮስ ምን ይላል? እኛ እንደ ደጋግ የእግዚአብሔር ጸጋ መጋቢዎች ነን ይላል። ምን መግበው ጸጋ መሆን አለበት። ሜንታል ኖሌጅ አይደለም። ሰዎች እንደዛ ገብተው አንድ ወንድሜ ምን አለኝ፣ ኢትዮጵያ እያለን ቴዎሎጂ ስኩል ውስጥ ይገቡና ይወጣሉ አለ። ገብተው ይወጣሉ እንጂ ትምህርቱ በእነሱ አይገባም። አልገባችሁም? ስለ እግዚአብሔር ሊባሉ ይችላሉ። ሰዎች በአንድ ክፍላስ ውስጥ ተቀምጠው ተምረው ምንም ሳይለወጡ ሊወጡ ይችላል። ትምህርቱ በውስጣችሁ ካልገባ፣ ፍሬ ካላፈራ፣ እግዚአብሔርን ካላወቃችሁት፣ ባይብል ስተዲ ቁጭ ብላችሁ ተምራችሁ እሺ በኋላ ሲጨርሱ ዛሬ ምን አልኩ? ምን ተማርኩ? ዛሬ እዚህ ተሰብስባችኋል። ስትወጡ ጌታ ዛሬ ስለ ራሱ ምን አለኝ? ሰብሰብ ብላችሁ ልታስቡ ይገባል። ምን አለኝ?
ምን እንዳረጋለ ልክ ስታደርጉ እሱን ታውቁታላችሁ። ኢየሱስ ጌታ ነው። ጳውሎስ ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ ይላል። ዛሬ የሆንኩት በእግዚአብሔር ጸጋ ነው ይላል። እግዚአብሔር ጸጋ የሰዎችን ሕይወት ይቀየራል። ከተራብነው ከፈለግነው የእግዚአብሔር ጸጋ ሕይወታችንን ዛሬ ራስሽን እንደምታውቀው አይደለም ሌላ ሰው አርጎ ይቀየራል። ኢየሱስ ጌታ ነው። ባለፈው እንደተናገርኩት ለበጎ ስራ እንድንበዛ የሚያደርገን ቅድም ወንድሜ እንደተናገረው ለመቄዶንያ እናንተ ድሆች ስለሆናችሁ አትስጡ ሌሎች ይስጡ አላለም ነው። the only thing እነዚህ ሰዎች ከዚህ ካሉበት ነገር መውጣት የሚችሉት ሲሰጡ ብቻ። የመባረኪያ መንገዱ መስጠት መሰብሰብ አይደለም፣ መስጠት። ስለዚህ ለበጎ ስራ ደግሞ እንድትበዙ ጸጋውን አብዝቶ ያደርግላችኋል። ኢየሱስ ጌታ ነው። መከራ ውስጥ ስናልፍ ቅድም እንደተናገርኩኝ እግዚአብሔር ጸጋውን አብዝቶ ይሰጠናል፣ ያቆመናል። ክብር ለእግዚአብሔር ይሁን። ጳውሎስም ጸጋዬ ይበቃሃል፣ በቂ ነው ጸጋዬ ሊያቆምህ። ታውቃላችሁ አንዳንድ ነገሮች ለምናችኋቸው አይሄዱ። እንደ ሩት አብልጠው የሚጠጓሉ። ኑኃሚን በሄደችበት ተሰዳ በሄደችበት ሁለት ልጆቿን አታ ሁለት ሴቶች የልጆቿን ሚስቶች ይዛ ወደ አገሯ ልትመለስ ስትል ታውቃላችሁ በነበረው ባህል እሷ የምትወልዳቸው ልጆች ነው እነሱን የሚያገቡት። አሁን እኔ በወልድ ልጅ ይደርሳል ወይ ብላ ሁሉ በቃ ሁሌ ኑኃሚን ብለው ሲጠሯት ትዝ የሚላት ምንድን ነው ባል የሚለው እና በቃ ተመለሱ ብላ ስትል አንዷ ተመለሰች፣ ሩት ግን አብልጣ ተጠጋች። እና አንዳንዱ ጥያቄዎች ሂድ ብትሉት ማይሄድ ጥያቄያችሁን ይዛችሁ ይሁዳ ነው ምስጋና ግቡ። ወደ እግዚአብሔር ፕሬዘንስ ነው። እግዚአብሔር መልሳል። ኢየሱስ ጌታ ነው። እግዚአብሔር መልሳል። ሂድ ብትለው ማይሄድ ጥያቄህን ይዘቀር። እግዚአብሔር መልሳል። በጸጋ ላይ አንዳንዱ ይሂድ ብትሉት ማይሄዳል አልለያለው ጸጋ ይበቃል። እርዳታ ስንሻ እግዚአብሔር ዙፋን አለው፣ የጸጋ ዙፋን። በእምነት እንቅረባል። አለ እምነት አታገኘው። መጸለይ ብቻ አይደለም፣ በእምነት እዚህ ጋር ያው ዛሬ ይሄንን ፎከስ አድርጌ በሚቀጥሉት ደቂቃዎች ይሄንን ኤክስፕሌን አድርጌ ጨርሳለሁ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን 4:15-16 ነው። የሚረዳንን ጸጋ የምናገኘው በእምነት ስንቀርብ ከጥበብ ጋር ልናገር። ጥበብ የሚጎለው ቢኖር ይላል መጽሐፍ ሳይነቅፍ በልግስና የሚሰጠው እርሱን ይለምን ይሰጠዋል። ለምሳሌ ለአንድ ነገር ጥበብ ፈለኩ እና ጌታ ሆይ ጥበብን ስጠኝ ብዬ ጠይቃለሁ። ከጠየቅኩ በኋላ ጥበቡ እኔ ጋር እንደመጣ ማውቀው በምንድን ነው? እዚህ ጋር ነው ፖዝ እንድታደርጉ። ብዙዎቻችሁ የሚነዝር ነገር ወይም ያዘልለን ወይ ድምፅ ወይ አንድ ነገር እንድንሰማ እንፈልጋለን። ያ ሮንግ መጽሐፍ ቅዱስ ትምህርትም አይደለም። መጽሐፍ ቅዱስ ከለመንከው ቅድም ሲጀምር ወንድሜ ተስፋዬ ሲጀምር ይሄንን በዚህ ውስጥ ነበር አሸር እግዚአብሔር ይመስገን እያልኩል ነበር። ከለመንከው እንደተሰጠህ አምነህ መራመድ መቻል አለ። ለመንኩኝ
ከዛ ላይ እግዚአብሔር እንደ ቃሉ ከለመንኩኝ በኋላ እንደሰጠኝ አምኜ እራመዳለሁ። እየሰማችሁ ነው? እምነት የሚባለው ይሄ ነው። ጌታን ስትቀበሉ ብዙዎቻችሁ እዚህ ማያችሁ ያው እንደው ቢበዛ ነጣ ትሉ ይሆናል እንጂ ሁላችንም ጥቁሮች ነን አይደል? አልቀላንም። እውነት አይደለም? የሚያድነው ጸጋ መልካችንን አልቀየረውም። ጥቁሩን ጸጉር ነጭ አላረገውም፣ ወይም ነጩን ጥቁር አላረገውም። ግን ምንድን ያደረገው? ቃሉን ስናምን እንደ ዳንን አወቀ። ከዛ በኋላ በዛ ህይወት ውስጥ መመላለስ ጀመረ። ጥበብ ስትለምን ልክ እንደዛ የሚረዳህን ጸጋ ስትለምነው ጌታዊ እርዳኝ ብለህ ካልክ በኋላ ከጸለይከው በኋላ ስትነሳ ሰጥቶኛል። ለምን ለምኛል? እንደ ቃሉ ነው። እግዚአብሔር ወደ ጸጋው ዙፋን ቀርቤያለሁ። አንድ እርምጃ ስራመድ ጸጋው ሲረዳው ታያለህ። ስትጨምር የበለጠ እየተገለጠ ታየዋለህ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን እያልኩ ነው? ያለ እምነት በዚህ ጸጋ መራመዳት፣ ያለ እምነት የእግዚአብሔርን ኃይል ማየት መለማመዳት። ክብር ለእግዚአብሔር ይሁን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሮሜ 10:17 ላይ። በምትሰማውን ቃል ከሰማህ በኋላ ለምነው። ጌታ ሆይ ይሄ ያስፈልገኛል። ሰምተሃል? ካመንክ እግዚአብሔር እንዳለው ካወቅ ለምነው። ከዛ በኋላ በዛ የለመንከውን ነገር እንደተቀበልክ ካመንክ በዛ እውነት መራመድ መቻል አለብህ። የጸለያችሁትንና የለመናችሁትን እንዳገኛችሁ ብታምኑ ይሆንላችኋል። እንደምታገኙ አይደለም፣ እንደምን እንዳገኛችሁት ብታምኑ። እምነት ማለት እግዚአብሔር ልክ ነው፣ እግዚአብሔር እንደ ቃሉ ነው፣ ለምኜዋለሁ ተቀብያለሁ ማለት ነው። ስለምን እንደተቀበልኩ አምናለሁ። ጸጋ የሚሰራው በእምነት ሲጸለይ ትቀበላለህ። ጸጋው በህይወትህ መስራት የሚጀምረው በእምነት መራመድ ስትጀምር። ክብር ለእግዚአብሔር ይሁን። እምነት አንድ ሰው ማመኑ የሚታወቀው እንደተቀበለው ማመኑ የሚታወቀው ሲናገርና ሲያደርግ። ግልጽ ነው። አንድ ሰው አመነ ሲባል ስሙት፣ የሚያምነው የምታምኑትን ነው የምትናገሩ። አንዳንድ ጊዜ ሰዎች ፍርሃታቸውን ሲናገሩ ሰይጣን ሊያደርግ የሚችለውን የሚያምኑትን ነው የሚናገሩ። ፍርሃት ማለት የሰይጣንን ችሎታ ማመን ማለት ነው። ኔጌቲቭ ፌዝ ይባላል። ፍርሃታችሁን አትናገሩ። ስትፈሩ ጸልዩ፣ ስትፈሩ ገስጹ። ለስፒሪት ኦፍ ፊር ዙሪያ አለ ማለት ነው። እንዴት ነው ፍርሃቱ የሚመጣው? በንግግር ነው። አንድ ነገር ሰምታችኋል ታውቃላችሁ። ሰይጣንም ወንጌል ሳይሆን ያው ባድ ኒውስ አለው ሁሌ። አልሰማችሁኝ? የሰይጣን ባድ ኒውስ አለው፣ እግዚአብሔር ደግሞ ጉድ ኒውስ አለው። እና ፕሪፈር ኦልዌይስ ዘ ጉድ ኒውስ። ባድ ኒውስ ሁልጊዜ ምን ያመጣል? ፍርሃትን ያመጣል፣ አለማመንን ያመጣል፣ ያስለቅሳል። እስራኤሎች ሰልለው ሲመጡ ምን አሉ? ክፉ ወሬን ተናገሩ ይላል። ከየነገዱ ነው የተላከው። ክፉ ወሬን ተናገሩ ይላል። ህዝቡ አለቀሰው። ሁለቱ ግን መልካምን ወሬ አወሩ ይላል። ክፉ ወሬ ክፉ ወሬ የተባለው ስድብ አይደለም። ክፉ ወሬ የተባለው መጽሐፍ ጌታችን እግዚአብሔር የተናገረውን ሳይሆን ያሉት የራሳቸውን ፍርሃት ነው የተናገሩት። የህዝቡን ትልቅነት እውነት ነው፣ ግን እግዚአብሔር እሰጣቸዋለሁ ካለ ምንም ቢከመር ክምር ነው። ትልልቅ ቅጥር ቢኖራቸውም ምንም ነው። ከእግዚአብሔር አኳያ ምንም ነው። እግዚአብሔር ጉድ ኒውስ እና አንድ ሰው ማመኑ በምን ይታወቃል? በሚናገር። ከምትናገሩት በላይ አታምኑ፣ ከምትሉት በላይ አታምኑ። የእምነታችሁ ጣራ ልኩ ያለው ንግግራችሁ ጋር። እግዚአብሔር ይችላል። ኦኬ፣ በምን የሰማችሁኝ ነው? የሰማችሁኝ ነው? የምታምኑትን ነው የምትናገሩ።
አይዘር እግዚአብሔር ይችላል ብላችሁ ትናገራላችሁ ወይ ደግሞ ክፉ ሊያደርግ የሚችለውን ትናገራላችሁ። አመንኩ አለ፣ ስለዚህም ተናገሩ ተብሎ እንደተጻፈ ያው የእምነት መንፈስ ስላለ እኛን ደግሞ እናምናለን እንናገራለን። ሰው የእምነቱ መንፈስ ሲኖረው ሰው ሲያምን ከአፉ የሚወጣው የእምነት ንግግር የእምነት ቃል ይባላል። የሰማውን ይናገራል። ኢየሱስ ጌታ ነው። እና አንድ ሰው ማመኑ የሚታወቀው በሚናገረው የሚናገረው እምነቱ ነው። የዳነው አምነን ስለተናገርን ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እግዚአብሔር ኢየሱስን ከሙታን እንዳነሳው በልብ ብታመን ትድናለህ ይላል። በአፉ መስክሮ በልብ ብታመን ትጸድቃለህ፣ በአፍ ብትናገር ትድናለህ። ኢየሱስ ጌታ ነው ስትል ትድናለህ። ሰው መናገር አለበት ለመዳን። መጽሐፍ ቅዱስ ሕይወትና ሞት በምላስ እጅ ናቸው። የምትለውን ነው የምትሆነው። ሞት ነው የምታወራ ከሆነ ሞት አሎ ብሎ ይመጣል። ተጠርቷል። እስራኤሎች በምድረ በዳ ውስጥ ሲያልፉ በሚገጥማቸው ነገር ሁሉ የሚያወሩት በምድረ በዳ እንሞት ዘንድ አወጣን። ምን ሆኑ? ምን ትላለህ? ቻሌንጅ ሲመጣ ምን ትያለሽ? የእግዚአብሔር ጸጋ እንዲረዳ የእግዚአብሔር አቅም በሕይወት እንዲገለጥ አምነህ መናገር አለ። ሰዎች ፈውስን የሚያገኙት አምነው ሲናገሩ ነው። መጽሐፍ ቅዱስ ላይ ማርቆስ 5 ላይ እናንተ ቤታችሁ ሄዳችሁ አንብቡት። ከ27 እስከ 29 እንዲህ ይላል። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ወሬ ሰማች። እንዲህ አይነት ጉድ ኒውስ በጣም ደስ ይላል። ሰማች። 40 ዓመት ደም ይፈሳት የነበረች ሴት እኔ ምን ተረፋት ነው ብለው ደም ሲፈሳት የኖረች ሴት። እቺ ሴት በሰው መካከል መግባት አይገባትም። በአይሁድ ሕግ እርኩስ ነኝ እያለች ራሷን ማራቅ የሚገባት የነካችው ሁሉ ይረክሳል። ቢገሉኝም ይግደሉኝ ምንም ያርጉኝ ብላ ነው ወሬውን ስትሰማ መጣች። ደም ይፈሳት ለአያሌ ዘመን መታ ይላል። ወሬውን ሰምታ በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ለምንድን ነው ያደረገችው? ስላለች። ወገኖች እግራችሁ የሚንቀሳቀሰው ራሱ ስትናገሩ ሙያ በልብ ነው አይሰራም። ኢትዮጵያዊ ወግ ነው። መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ተናገረው ከማድረግ በፊት ተናገረው። ያን እጅህም እግርህም መንቀሳቀስ ይጀምራል። ተናገረው። መታ ዳሰሰች። ለምን ብላለች። የልብሱን ጫፍ ብነካ እድናለሁ። እጁን ቢጭንብኝ አይደል? ይገርማችኋል። ሰዎች ምን ይሉኛል? ጌታ ተናገረኝ ብዬ ነበር የመጣሁት፣ ፓስተር በአንተ ተናገረኝ ይሉኛል። ብለዋላ ስትል ይላል እግዚአብሔር። ስትል ይፈውሳል፣ ስትል ይታደጋል። ለምን? ከእግዚአብሔር መንፈስ ጋር ይሄንን ኃይል የተቀበልከውን ጸጋ በሕይወት ውስጥ እንዲሰራ መናገር መቻል አለ። ወዲያው የደሟ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ለፈውስ መናገር አለብን። እናቴ እዚች ጋር ጫንብኝ ትለኛለች ሲያማት ማለት እዚህ ጋር እና ምንድን ነው የምታምነው? ይጫንብኝ እንጂ እድናለሁ ብላ እጄን ጭኜ ስል ትፈወሳለች። ከ31 ቀን አሳሰበኝና በመገረፉ ቁስል ተፈውሻለሁ በይ አልኳት። እሷን እምነት ማለማመድ ነበረብኝ።
መጀመሪያ ይገባት እንዴት እንደሰማችን ባላውቅም በመገረፉ ቁስል ተገርፌያለሁ አለ። ለምን ትገረፊያለሽ አልኳት። እሱ ተገርፏል አንቺ፣ ስለዚህ በሱ መገረፍ ቁስል አንቺ ተፈውሰሻል። ሴዚስ አልኳት። ይሄንን በይ አልኳት። ለምን ምንም ቤቴም ይሁን ቤትም ቦታ ብሆን ሰዎች የእግዚአብሔርን ቃል አምነው እንዲድኑ እፈልጋለሁ፣ እንዲፈወሱ እፈልጋለሁ። እና ያን ትል ነበር። ተወኝ እኮ ትለኛለች። አሁን ከጌታ ጋር ነች። ወገኖች ልንገራችሁ፣ ካላልክ አይሆን በለው። በመገረፉ ቁስል ተፈውሻለሁ። ክርስቶስ እርግማን ሆኖ ከሕግ እርግማን ዋይቶኛል። የቆሰለው አንተ እንድትፈወስ ዋጋ ተከፍሏል። በክፉ ላይ ድል የምናገኘው ወገኖች ሰይጣን በያዘበት ነገር የሚለቀው ካፍ በሚወጣው ቃል። በብሉይ ኪዳን ምሳሌ ብነግራችሁ ዳዊት ጎልያድን ባየው ጊዜ ዳዊት ሰው ገድሎ አያውቅም። ጎልያድ ሰው እየገደለን የተለማመደው እግዚአብሔር በአንበሳና በድብን ያለማመደው ዳዊትን ሰይጣን ደግሞ ያለማመደው ጎልያድን ሰው በመግደል ነው። እና ሲያየው አልፈራም። እዚህም ይሁን እዛ የሚሰራው እግዚአብሔር ነው። ኢየሱስ ጌታ ነው። እና የዳዊትን ፉከራ ብታዩት አንተ በተገዳደርከው በጭፍሮች አምላክ በእግዚአብሔር ፊት እመጣለሁ። ተመልከቱ፣ ዳዊት ትንሽ ብላቴና ነው፣ አንድ እረኛ ነው፣ ጦርነት ተዋግቶ የማያውቅ ሰው። ምንድነው የዚህ ሰው ቦልድነስ? እግዚአብሔር። ዛሬ ምንም ይሁን የገጠመሽ ነገር ምናልባት ሰምተሽው ማታውቂው ነገር ሊሆን ይችላል። ግን ልንገርሽ፣ ከራስሽ ጋር አታወዳድሪ፣ ከልዑሉ ጋር እንጂ። የተገዳደረው የነካው ሁሌ እላለሁ፣ በሽታ ሰውነቴ ላይ ሲያርፍ ልቀቅለው፣ ጌታ ይገስጽ። አንደኛ መጽሐፍ ቅዱስ እናንተ የክርስቶስ ብልት ናችሁ ይላል። ታውቃላችሁ፣ እዚህ ጣቴ ላይ ቀለበት ያደረገችልኝ ሚስቴ ነች። ሰይጣን መጥቶ ወይም ደግሞ ማንም ቆሻሻ እንዲኖርበት አልፈልግም አይደለም። ሰውነቴ የክርስቶስ እቺ ጣትቱ አሁን እንደ ወርልስ ሰይጣን መጥቶ ቆሻሻውን ያስቀምጣል። ልቀቅለው፣ የክርስቶስ ብልት ነው። ስጋዬ የክርስቶስ ነው። ቃወማለሁ። የኔ ብያለ ይዘው ያው 40 በምትማሩ ይሄንን ጠንከራ አድርጌ ተናግሬያለሁ። አጥብቄ ጸልያለሁ። እስኪ ሌላ ነገር አለ። ትግል ነው፣ ጦርነት ነው። ግን አብዝቼ የምናገረው ምንድነው? በመገረፉ ቁስል ተፈውሻለሁ። ከኔ ጋር ያለው ይበልጣል። በአንቺ ውስጥ የተቀመጠው ይበልጣል። ጸጋው አለ፣ መንፈሱ አለ፣ ኃይሉ አለ፣ አቅሙ አለ። ግን you have to say የመጨረሻው ሐሳብ ስለ አቅርቦት ነው። በህይወት ላይ ሰይጣን ድል ተነሳ ብሎ ራእይ ላይ ምን ይላል? ከምስክርነታቸው ቃል ከደሙና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። ዝም ካልክ አይሸነፍም። ዲያብሎስን ተቃወሙት አለ። ማን ነው የሚቃወመው? እስኪ በሉት፣ እስኪ እኔ በሉት። አውቶሪቲው ለአንተ ተሰጥቷል፣ ለአንቺ ነው የተሰጠው። ድውያኖችን ፈውሱ አለ። ካልተናገርከው፣ አክሽን ካልወሰድክበት ምንም ነገር አትበላ። ጴጥሮስ መጥቶ ይቃወምላቸዋል። ፓስተርን ጥሩት፣ ጸልያለን እኛም ለምን እኛም ጋር አውቶሪቲ አለ። ግን አንቺን ብትገስጹ ይሄዳል። እምነት ብቻ ነው የሚያስፈልግ፣ በቃሉ መደገፍ ብቻ ነው የሚያስፈልግ። ይችላል ብለህ መናገር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጠላት እምነትህን አይቶ ነው የሚፈራው። በእግዚአብሔር መደገፍህን ያየዋል። እና አንዳንዶች ሰይጣን ቢከመር ማለት ነው
እነሱ ሲመጡ እየሸሹ ነው የሚሄዱት። መጡ እየተባለ ወይ መጣች። ለምን ጠጋ ሲል ይደረግ ይሆናል። አንዳንዱ ደግሞ ታጅቦ ስለነሱ ሲያወራ ይኖራል። ወገኖች የትኛውን ነው የምትመርጡት? ካፋችሁ የሚወጣው ቃል ለክፉ ስፍራ እንዳይኖረው ያደርገው። ሁሌ የምትናገረው በዙሪያ ካፍ በሚወጣው ቃል የክፉ ኃይል ይመታል። ሁሌ ዝም አትበሉ፣ ተናገሩ የእግዚአብሔርን ቃል። ስለ አቅርቦት ተናግሬ ይጨርሳል። እግዚአብሔር ምን ፈልገው ነገር ያለው ከሰማይ በታች እዚህ ነው ያለው። ግን አቅርቦቱ የሚመጣው አንተም ስትናገር። መጽሐፍ ቅዱስ ምን ይላል? ምሳሌ 12:14 ላይ የሰው ነፍስ ከአፉ ፍሬ መልካምን ነገር ትጠግባለች። ከምኑ? ከአፉ ፍሬ። ሲናገረው። ካልተናገርከው አይመጣም። ሰው እንደ እጁ ስራ ዋጋውን ይቀበላል። አያችሁ፣ አፍና እጅ አብረው መስራት አለባቸው። ባርከኝ ብዬ መጸለይ ከሆነ ተነስቼ መስራት አለብን። የሰማይ አምላክ ያከናውናል። እኛም ባሪያዎቹ ተነስተን እንሰራለን። ካልሰራህ አይመጣም። ወፎች ይበራሉ እግዚአብሔርን ታምነው፣ የሚመግባቸው ግን የአንተ አባት የአንቺ አባት ይመግበናል ብለው ይወጣል። ወገኖቼ ካላልክ አመዳሙ እድሌ የሚባል አባባል ታውቃለህ? አገር ቤት ሳለ ሰሞኑ ቡን እያሉ ይኖራሉ። እውነቴን ይገርማቸዋል። በገቢ ከእናንተም በላይ ሆነው ውስጡን ብለው ይኖሩ አሉ። ምትዩ ምንድን ነው? ስለኑሩ ምንድን ነው? ስናት አንዳንዱ ነገር ያለው መጠን አይደለም። የህይወት አኗኗራችን ነው። ግን አንዳንዱ ምንም የላቸው ማለት የደስታቸው መጠን ግን በጣም ትልቅ። ይገርማቸዋል። ያኔ በምንስቅበት ጊዜ ቻናል ቀየረን በሚሉ ጊዜ እኛ ፋይናንሻሊ ስትራግል ልናደርግ ነበር። አንዴ ተኝቼ እግዚአብሔር አንድ ነገር ያሳየኝ። ሊቪንግ ሩም ውስጥ ወክ እያደረኩኝ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም እያልኩ ስናገር ዲክሌር ሳደርግ አየው። ብድግ ስል አሃ አልኩኝ፣ ማጣት ሊመጣ ነው አወቅኩት። አልደነገጥኩም። ሊቪንግ ሩም ገባሁ፣ መጸለይ ጀመርኩ። በዛ ሰዓት ላይ ጌታ ሆይ ጸጋህን እፈልጋለሁ፣ ያንተ ጸጋ ይምጣ። ያን ወቅት ስናት ያንተ ጸጋ ይምጣ። ያስቀን ነበር። ጠዋት ስንነሳ ቂጣ፣ ምሳ ቂጣ፣ ራት ቂጣ፣ እንቅጥቅጥ ሲያደርገን ያው አንዳንድ ጊዜ ታውቃለህ ጨጨብሳ ይሆናል ምን ይሆናል። እስካሁንም አልጠላም ጨጨብሳ ታውቃላችሁ። ግን ቂጣ ግን ደስታችን ተጠብቋል። ከዛ እግዚአብሔር እንደገና ፈሰሰ። ክብር ለእግዚአብሔር። እግዚአብሔር እረኛዬ ነው የሚያሳጣኝ፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ተመልከቱ፣ በጓን ሲያሳልፋት በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ቤትም ትለፍ። መታመኛዋ ግን እረኛው ነው። አሉ አንዳንድ ደረቅ ቦታዎች ሊታለፉ የሚችሉ ግን ሹር ነው እረኛው እየመራ ነው። አሉኑ ይህን ትሉት እንደሆነ እግዚአብሔር እረኛዬ፣ እግዚአብሔር በሚመራበት ሁሉ he will provide። ኢየሱስ ጌታ ነው። የሰው ሆድ ይላል ከአፉ ፍሬ ይሞላል። ሆድ ቢጠግብ በአፉ እንግዲህ
ከማጣት ነጩን አውቀዋል። ለብሼ ያልሞቀኝ ዘመን ነበር ሆዴ ባዶ ሆኖ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያልኩል ነበር። በዛ ዘመን ይህንን የተማርኩት በህይወት ነው። ኧረ ጌታዬ አንድ በል እንጂ ብያልኩት ስራዬን ጥዬ አገለግላለሁ ብዬ ወጥቼ ማለት ነው። ጌታ ሆይ እያለቀስኩ አንድ በል እንጂ አንተ አንድ በል። ደነገጥኩ። አንተ አንድ በል። ከዛ በኋላ ይህን መናገር ጀመርኩ። እግዚአብሔር እረኛዬ ነው የሚያሳጣኝ አጥቼ አላውቅም። አታጭም ግን ይሀፍተ አንዳንድ ጊዜ ኑሯችን የተቃኘው ታውቃላችሁ በምንድን ነው? ብናጣ ባጣ በሚል ከፊር በፊር ባጣ። ታውቃላችሁ ሰዎች እኮ እግዚአብሔር ባርኳቸው ማይዘረጉት ለምንድን ነው? ባጣ ሊቀነስ ነው። መስጠት እኮ መቀነስ ማለት የመብዣ ማሳሪያው መቀነስ ነው። እግዚአብሔር መስጠት፣ ለድሆች ማካፈል፣ ለሌላው መቆረስ። ምንድን ነው ያዘን ብላችሁ ብትሉ ፊር ግን እግዚአብሔር ይሞላል። እግዚአብሔር ፕሮቫይድ ያደርጋል። ልትለውና ልትኖረው ይገባል። ምትለውን ኑረው። ይባርከኛል ካልክ እንደዛ ነው። የምትፈልገውን ህይወት መኖር የምትችለው የምትናገረውን መኖር ስትጀምር፣ መራመድ ስትጀምር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ይባርካል። እግዚአብሔር ያበረታል። እግዚአብሔር ይፈውሳል። እግዚአብሔር ያድናል። ክብር ለእግዚአብሔር። ግን ያፍቱ ሰይ በህይወት በልጆቻችሁ ላይ ተናገሩ። ልጆቼ እንዲህ ነው የሚሆኑት፣ ልጄ እንዲህ ነው የምትሆነው። you declare that የምትለውን ይሆናል። ጸጋ ነው ትራንስፈር ኃይል ነው የምትለቁት። ክፉ እንዲህ ያደርጋል ብለሽ ምትዩን የምትናገር ከሆነ ይሆናል። ሟርት ማለት ያ በእግዚአብሔር ቤት ሟርት መኖር የለበት። እንዲህ ያደርጋል እንዲህ ያደርጋል። ማን ነው የሚያደርገው? አድርስ አትበሉ፣ ይድረስ። አልሰማችሁ? አድርስ የምትሉት ሰይጣንን ከሆነ ምን ያደርግ ያደርሳል? ሌላ እስኪ አያደርስም በሉ። አድርስ እኮ ማለት you have a fear ሊያደርስብህ እንደሚችል ነው። ይሞክር። ተማመንና እስኪ ወንድ በለው። ባትለውም እኮ ይላል አይደለም እንዴ? ከኛ ጋር ያለው ይበልጣል። ከአንቺ ጋር ያለው ይበልጣል። ይበልጣል። ኃይለኛ ነው። ተናገር። የምትወደውን ተናገር። የምትወዱትን ብትለምኑ አይደለም የሚለው እግዚአብሔር ቃል። የምትወደውን ተናገር። እመነው። አባትህን እመነው። this is a God ምናምነው። ሌላ ፒክቸር ነው ያለን። ሌላ ፒክቸር ግን እግዚአብሔር አብልጦ የሚሰጥ ጀነረስ የሆነ ለክፉም ለደጉ ፀሐይ የሚያወጣ እና አንተ ልጁ ሆነ ለምን እንድትጎሳቆል ይፈልጋል? ለምን አባት ወይ ከዛሬ ጀምሮ አላጣም ብለህ ካል ተነስተህ መስራት አለብህ። እግዚአብሔር በመንገድ በር ይከፍታል። ወፎቹን እንደሚመራ አንተን ይመራሃል። ነገሩን በመንገድ ያቀርበዋል። ኢየሱስ ጌታ ነው።